ሰላም ጤና ይስጥልን የተወደዳችሁ የገበያ ሚዲያ ተከታዮቻችን ለተሰኞ ነሐሴ 18 ቀን 2018 ዓ.ም ለዕለቱ የመረጥናቸው አዳዲስ ሀገራዊ እንዲሁም ዓለም አቀፋዊ የቢዝነስ ዘገባዎቻችንን ይዘንላችሁ ቀርበናል። የዜና ዘገባችንን ስፖንሰር ያደረገልን አጋራችን ደግሞ የሮሃ ፎሬክስ ቢሮ ነው። በዜና ዘገባችን ላይ የሮሃ ፎሬክስ ቢሮን የዕለቱን የምንዛሬ ተመን እናጋራችኋለን። በቅድሚያም አርዕስቶቹን የጤና መድን መዋጮ በፊት ከነበረበት ክፍያ ከፍተኛ ቅናሽ እንደተደረገበት ተገለጸ። ለመሆኑ ቅናሹ የተደረገው ለየትኛው የማህበረሰብ ክፍል ነው? ተሰሙታል። ኢትዮጵያ ከኬንያ የሚመጡ ያልተመዘገቡ ምርቶች ዋነኛ መዳረሻ ሆና ከ54 በመቶ በላይ ድርሻ ይዛለች። ዝርዝሩን ነግራችኋለን። ብሔራዊ ባንክ የህይወትና አጠቃላይ የመድን ፈቃዶች አስተጣጥን ለመለየት የሚያስችለውን አዲስ ረቂቅ አዋጅ አዘጋጅቷል። ሙሉ መረጃውን የምትሰሙት ይሆናል። ኢራን የሆርሙዝ ሰርጥ አገልግሎት ክፍያን ለመጠየቅ የህግ ረቂቅ ማዘጋጀቷም ወደ እናንተ የምናደርሰው ሌላው መረጃችን ነው። ወደ ዜናዎቹ አለፍን። አዲሱን ዓመት በአዲስ ቤት ድሪም ቢልደርስ ሪል ስቴት ባለፉት ዓመታት 6 ትላልቅ ፕሮጀክቶችን በስኬት በማጠናቀቅ ብዙዎችን የቤት ህልም እውን አድርገናል። አሁን ደግሞ በከተማችን ለኑሮ ተስማሚ በሆነችው ሲኤምሲ በሀገራችን የመጀመሪያ የሆነውን ባለ 5 ኮከብ ኮምፓውንድ አፓርትመንቶችን በሽያጭ ላይ ነን። አዲሱን ዓመት ምክንያት በማድረግ 25% ቅድመ ክፍያ ጀምሮ ለሚከፍሉ ደንበኞቻችን ከ7% እስከ 30% የሚደርስ ልዩ የበዓል ቅናሽ አዘጋጅተናል። ቤቶቻችን ባለ 1 መኝታ ከ720 ሺህ ብር ቅድመ ክፍያ ጀምሮ፣ ባለ 2 መኝታ ከ1.1 ሚሊዮን ብር ቅድመ ክፍያ ጀምሮ፣ ባለ 3 መኝታ ከ1.4 ሚሊዮን ብር ቅድመ ክፍያ ጀምሮ ቀሪውን ክፍያ ያለምንም የዋጋ ጭማሪ በግንባታ ሂደት መሰረት በተመቻቸ ሁኔታ ይከፍላሉ። በዚህ ኮምፓውንድ ውስጥ 2 የመዋኛ ገንዳ፣ ዘመናዊ ጂምና ስፓ፣ ለልጆች ኢንዶር ኤንድ አውትዶር ፕሌይግራውንድ፣ ባስኬትቦል ኮርትስ፣ የህፃናት ማቆያ ወይም ዴይኬር፣ የመሮጫና የሳይክል ትራክ በውስጡ አዋህዶ የያዘ ድንቅ የመኖሪያ መንደር ነው። አዲሱ ዓመት የቤት ህልሞን ወደ እውነት የሚቀይሩበት እንዲሆን ፈጥነው ይደውሉ። ስልክ 0928744913 ላይ ሃሎ ይበሉን። ድሪም ቢልደርስ ሪል ስቴት ህልሞን እንገነባለን። ኢትዮጵያ ከኬንያ የሚወጡ ያልተመዘገቡ ምርቶች ዋነኛ መዳረሻ ሆና ከ54 በመቶ በላይ ድርሻ ያዘች። ኢትዮጵያ ከኬንያ የሚመጡ ያልተመዘገቡ የድንበር ንግድ ምርቶች ዋነኛ መዳረሻ መሆኗን ቀጥላለች። በኬንያ ብሔራዊ ስታቲስቲክስ ቢሮ የታተመው የ2025 የኢ-መደበኛ የድንበር ንግድ ጥናት ሪፖርት እንዳመለከተም በሰኔ 2025 በተደረገው የ14 ቀናት ክትትል ወቅት ኢትዮጵያ ከኬንያ ያልተመዘገቡ ወጪ ምርቶች 54 በመቶ ተቀብላለች። ጥናቱ በኬንያ ብሔራዊ ስታቲስቲክስ ቢሮ፣ በኬንያ ማዕከላዊ ባንክ፣ በኬንያ ገቢዎች ባለስልጣንና በንግድ ሚኒስቴር በጋራ የተካሄደ ሲሆን በታህሳስ 2024 እና በሰኔ 2025 ለ14 ቀናት በተወሰኑ የድንበር መዳረሻዎች የሚንቀሳቀሱ ያልተመዘገቡ የምርት ፍሰቶችን ተከታትሏል። በታህሳስ 2024 በኬንያ ድንበሮች በኩል የተመዘገበው አጠቃላይ ያልተመዘገበ ወጪ ንግድ ዋጋ 159.7 ሚሊዮን የኬንያ ሺሊንግ ነበር። ከዚህም ውስጥ ወደ ኢትዮጵያ የተላከው 74.5 ሚሊዮን ሺሊንግ ሲሆን ይህም ከአጠቃላይ ወጪ ንግዱ 46.7 በመቶ ያህል ነው። በሰኔ 2025 ደግሞ ከኬንያ የተመዘገበው አጠቃላይ ያልተመዘገበ ወጪ ንግድ 124 ሚሊዮን ሺሊንግ ሲሆን ወደ ኢትዮጵያ የተላከው 67 ሚሊዮን ሺሊንግ ደርሷል። ይህም የኬንያን አጠቃላይ ያልተመዘገበ ወጪ ንግድ 54 በመቶውን ይዛል። በዚህ ወቅትም ዩጋንዳ 36.2 ሚሊዮን ሺሊንግ የሚያወጣ ምርት በመቀበል 29.1 በመቶ ድርሻን ይዛለች። በመሆኑም ኢትዮጵያና ዩጋንዳ በጋራ ከኬንያ የሚወጣውን ያልተመዘገበ የወጪ ንግድ ከ83 በመቶ በላይ ተቀብለዋል። በተቃራኒው ኬንያ ከኢትዮጵያ ያልተመዘገቡ ምርቶችን በታህሳስ 2024 በ50.4 ሚሊዮን ሺሊንግ፣ በሰኔ 2025 ደግሞ በ39.1 ሚሊዮን ሺሊንግ ዋጋ አስገብታለች። በሁለቱም የጥናት ወቅቶች ኬንያ ከኢትዮጵያ ጋር ባላት ያልተመዘገበ የድንበር ንግድ ትርፍ ሚዛን አስመዝግባለች። ይህ ትርፍን በታህሳስ 2024 24.2 ሚሊዮን ሺሊንግ የነበረ ሲሆን በሰኔ 2025 ወደ 27.8 ሚሊዮን ሺሊንግ አድጓል። በኢትዮጵያና ኬንያ መካከል ያለው የሞያሌ ድንበር ያልተመዘገበ ንግድ ዋና መተላለፊያ መሆኑን ተገልጿል። በታህሳስ 2024 በሞያሌና ማንዴራ በኩል ከኬንያ ወደ ኢትዮጵያ የገቡት ምርቶች በዋናነት ከነዳጅ ውጭ ያሉ የማይበሉ ጥሬ ዕቃዎች ነበሩ። ሁለቱ ሀገራት በሞያሌ የተቀላጠፈ የንግድ ስርዓትን ለመመስረት የሁለትዮሽ ስምምነትን መፈረማቸው ይታወሳል። ዓላማውም የንግድ ሂደቶችን በማቅለልና የአስተዳደራዊ ተግዳሮቶችን በመቀነስ የተቀላጠፈ የንግድ ስርዓትን መፍጠር ነው። በአዲሱ ስርዓት መሰረት ነጋዴዎች በኢትዮጵያ በኩል ከተፈቀደው የድንበር መሻገሪያ በ50 ኪሎ ሜትር ራዲየስ ውስጥ፣ በኬንያ በኩል ደግሞ በ100 ኪሎ ሜትር ራዲየስ ውስጥ ነዋሪ መሆን ይጠበቅባቸዋል። ከ14 ልዩ ኢኮኖሚ ዞኖች $270 ሚሊዮን ማግኘቱን ኮርፖሬሽኑ አስታወቀ። የኢንዱስትሪ ፓርኮች ልማት ኮርፖሬሽን በሚያስተዳድራቸው 14 ልዩ ኢኮኖሚ ዞኖች ውስጥ በበጀት ዓመቱ ለውጭ ገበያ ከቀረቡ ምርቶች $270 ሚሊዮን ማግኘቱን ገልጿል። በተጨማሪም በ2018 በጀት ዓመት $5.8 ቢሊዮን ገቢ መገኘቱና የተሻለ አፈጻጸምም እንደታየበት አመልክቷል። የኮርፖሬሽኑ የኮሙኒኬሽን መምሪያ ኃላፊ አቶ ጳውሎስ በለጠ ለውጭ ገበያ ከቀረቡ ምርቶች የተገኘው $270 ሚሊዮን ካለፈው ዓመት ጋር ሲነጻጸር ቅናሽ አሳይቷል ሲሉ
መናገራቸውን አሃዱ ዘግቧል። ለገቢው መቀነስ ምክንያት የሆነው የሀገር ውስጥ ባለሀብቶችን ይበልጥ ለማበረታታትና በድሬዳዋ ነጻ ንግድ ቀጠና እንዲሰማሩ ትኩረት ተሰጥቶ በመሰራቱ እንደሆነ ተናግረዋል። ዘርፉን የተቀላቀሉ የሀገር ውስጥ ባለሀብቶች ቁጥርም ከፍተኛ ቢሆንም ያስመዘገቡት የኢንቨስትመንት ካፒታል አነስተኛ እንደሆነ አቶ ጳውሎስ አክለው ገልጸዋል። ብሔራዊ ባንክ የህይወትና አጠቃላይ የመድን ፈቃዶች አሰጣጥን ለመለየት የሚያስችለውን አዲስ ረቂቅ አዋጅ አዘጋጀ። የኢትዮጵያ ብሔራዊ ባንክ በኢንሹራንስ ኢንዱስትሪ ውስጥ ዘመናዊ አሰራርን ለመዘርጋትና አጠቃላይ ዘርፉን መዋቅራዊ በሆነ መንገድ ለማሻሻል ያለመ አዲስ የኢንሹራንስ ረቂቅ አዋጅ በማዘጋጀት ላይ ይገኛል ተብሏል። በዓለም ባንክ ድጋፍ የሚዘጋጀው ይህ ረቂቅ አዋጅ ለ10 ዓመታት ሲሰራበት የቆየውን የህይወትና የህይወት ያልሆኑ የኢንሹራንስ አገልግሎቶችን በአንድ ኩባንያ ስር አጣጥሞ የመስጠት የተቀናጀ ፈቃድ አሰራርን የሚያስቀር ነው መባሉን ካፒታል ጋዜጣ አስነብቧል። በዚህም በአዲሱ ማዕቀፍ መሰረት ወደ ዘርፉ የሚቀላቀሉ አዳዲስ ኢንሹራንስ ኩባንያዎች የተቀናጀ ፈቃድ የማይሰጣቸው መሆኑ ተገልጿል። ይልቁንም የህይወት ኢንሹራንስ ጠቅላላ ወይም የህይወት ያልሆነ ኢንሹራንስ፣ ማይክሮ ኢንሹራንስና ከወለድ ነጻ የሆነው የተካፉል ዘርፎች በተናጠል ተለይተው የየራሳቸውን ፈቃድ መውሰድ ይኖርባቸዋል ተብሏል። በቀደመው አሰራር ምክንያት አብዛኞቹ ኩባንያዎች ትኩረታቸውን የህይወት ያልሆነ ዘርፍ ላይ ብቻ በማድረጋቸው የህይወት ኢንሹራንስ ዘርፍ ተዳክሞ የቆየ ሲሆን ይህም አዲስ ክፍል ኩባንያዎች በህይወት ኢንሹራንስ ላይ ልዩ ትኩረት እንዲሰጡና አዳዲስ የኢንሹራንስ ምርቶችን እንዲያስተዋውቁ ለማስቻል ታስቦ የተደረገ ስለመሆኑም ተነግሯል። በተጨማሪም ከፈቃድ አሰጣጥ ለውጥ ጎን ለጎን ረቂቅ አዋጁ የኢንሹራንስ ዘርፉን በበላይነት የሚከታተል የኢትዮጵያ ኢንሹራንስ ተቆጣጣሪ ባለስልጣን የተሰኘ ራሱን የቻለ ገለልተኛ የፌዴራል ተቋም ለማቋቋም ይደነግጋል። እንዲሁም የውጭ ሀገር ኢንቨስተሮች በሀገር ውስጥ ኢንሹራንስ ዘርፍ እንዲሳተፉ መንገድ የሚከፍት ሲሆን የውጭ ስትራቴጂ ኢንቨስተሮችም እስከ 40% የባለቤትነት ድርሻ እንዲኖራቸውና አጠቃላይ የውጭ ባለሀብቶች ድርሻ ደግሞ ከ49% እንዳይበልጥ ገደብ ተጥሏል። ኢትዮጵያ የቱሪዝም ሴክተርን የብሪክስ የትብብር ማዕከል እንዲሆን ጥሪ ያቀረበች። ኢትዮጵያ የቱሪዝም ዘርፎ የኢኮኖሚ እድገትን፣ ዘላቂ ልማትና የህዝብ ለህዝብ ግንኙነትን ለማጠናከር ወሳኝ ስትራቴጂካዊ ምዕራፍ እንዲሆን ጥሪ ያቀረበች። በህንድ ጃይፑር በተካሄደው የብሪክስ የቱሪዝም ሚኒስትሮች ስብሰባ ላይ የተሳተፈው የኢትዮጵያ የስራ ቡድን የሀገሪቱን የባህል ቅርሶችና የተፈጥሮ ጸጋዎች ያስተዋወቀ ሲሆን በዘላቂ ቱሪዝም፣ ዲጂታል ፈጠራ፣ አርቲፊሻል ኢንተለጀንስና በክህሎት ልማት ላይ ለመስራት ያላትን ቁርጠኝነት ገልጸዋል። በኒው ዴልሂ የሚገኘው የኢትዮጵያ ኤምባሲ እንደገለጸው ይህ እርምጃ የሀገሪቱን ዓለም አቀፍ የቱሪዝምና የኢንቨስትመንት መገለጫ ከፍ ለማድረግ ያስችላል። በስብሰባው ላይ ኢትዮጵያ የብሪክስ የጉዞ ገበያና የቱሪዝም የእውቀት ማዕከል እንዲቋቋምም ሀሳብ አቅርባለች። ይህ ማዕከል የጋራ የቱሪዝም ምርቶችን ለማስተዋወቅ የኢንቨስትመንት የምርምርና የአቅም ግንባታ ስራዎችን ለማቀላጠፍ ከፍተኛ ሚናን ይጫወታል። እንዲሁም የኢትዮጵያ አየር መንገድ አፍሪካን ከብሪክስ ሀገራት ጋር በማገናኘት ረገድ እየተጫወተ ያለውን ከፍተኛ ሚና ያነሱት የሀገሪቱ ተወካዮች አዲስ አበባን ለአህጉር አቀፍ ስብሰቦች፣ ኮንፈረንሶችና ኤግዚቢሽኖች ዋና መዳረሻ እንድትሆንም አጽንኦት ሰጥተዋል። ለኢትዮጵያ ይህ አዲስ ጅማሬ ቱሪዝምን ከብሪክስ ትብብር ከኢኮኖሚ ዲፕሎማሲና ከሀገሪቱ አጠቃላይ ዓለም አቀፍ የቱሪዝምና ኢንቨስትመንት ግንባታ ጋር የሚያስተሳስር ትልቅ ስትራቴጂካዊ እርምጃ ሆኖም ተመዝግቧል። የደረጃ ለግብር ከፋዮች የጤና መድህን መዋጮ ከ6900 ብር ወደ 2000 ብር ሊቀንስ ነው። በተሻሻለው የገቢ ግብር አዋጅ ቁጥር 1395/2017 የደረጃ ሐመሩሃ ግብር ከፋዮች በደረጃ ለስር እንዲካተቱ በመደረጉ በደረጃ ለግብር ከፋዮች ለጤና መድን ይከፈል የነበረው 6900 ብር ወደ 2000 ብር ዝቅ ሊደረግ መሆኑን የአዲስ አበባ ጤና ቢሮ ገለጸ። የአዲስ አበባ ጤና ቢሮ ኃላፊ ዶክተር ዮሐንስ ጫላ እንደገለጹት የማህበረሰብ አቀፍ ጤና መድን አዋጅ ቁጥር 1273/2014 የማህበረሰብ አቀፍ ጤና መድን ተጠቃሚዎች በገቢ መጠናቸው ልክ መዋጮ እንዲከፍሉ ይደነግጋል። ይህንን መሰረት ያደረገ የክፍያ ስርዓትም ካለፈው ዓመት ጀምሮ ተግባራዊ እየሆነ መሆኑን ዶክተር ዮሐንስ ገልጸዋል። ከዚህ በፊት የጤና መድን መዋጮ ስርዓቱ ደረጃ ሀ፣ ደረጃ ለና ደረጃ ሐመሩሃ ግብር ከፋዮችና ዝቅተኛ ገቢ ያላቸውን የማህበረሰብ ክፍሎች በሚል በአራት ምድቦች ተከፍሎ ይተገበር ነበር። የተሻሻለው የገቢ ግብር አዋጅ ግን የግብር ከፋዮች ምድብን ወደ 3 በመቀነሱ የደረጃ ሐመሩሃ ግብር ከፋይ የሚባል ምድብ እንዳይኖር አድርጓል። በዚህ መሰረትም ቀድሞ በደረጃ ሐመሩሃ ስር የነበሩ ግብር ከፋዮች በ2019 በጀት ዓመት በደረጃ ለስር እንዲካተቱ ይደረጋል። ሆኖም ከዚህ በፊት ይከፍሉት የነበረው 2000 ብር መዋጮ እንዲቀጥል ተወስኗል። በተመሳሳይም አሁን በደረጃ ለስር ሆነው 6900 ብር ይከፍሉ የነበሩ ግብር ከፋዮች እንደ ቀድሞ የደረጃ ሐመሩሃ ግብር ከፋዮች 2000 ብር እንዲከፍሉ ይደረጋል። ዶክተር ዮሐንስ እንዳሉት በደረጃ
ለ ስር የሚገኙና የጤና መድን ተጠቃሚ የሆኑ ዜጎች ቁጥር ውስን ነው። የደረጃ ሀመርሃ ግብር ከፋዮች ወደ ደረጃ ለ ምድብ ሲጠቃለሉ የሚፈጠረውን የክፍያ ጫናን ለመቀነስም መንግስት የበጀት ድጎማ ያደርጋል ተብሏል። አብዛኛው የጤና መድን ተጠቃሚ በደረጃ ሀመርሃ ስር የሚገኝ በመሆኑ ሁሉም በደረጃ ላይ የክፍያ ስርዓት እንዲከፍል ቢደረግ የመዋጮ መጠን በ3 እጥፍ የሚጨምር ይሆናል። ይህም ፍትሐዊ ስለማይሆን ቀድሞ በሚከፍሉት መጠን እንዲቀጥሉ መደረጉን ኃላፊው ገልጸዋል። የአዲስ አበባ ከተማ አስተዳደር ካቢኔ ነሐሴ 15 ቀን 2018 ዓ.ም ባካሄደው 6ኛ ዓመት አንደኛ መደበኛ ስብሰባ የማህበረሰብ አቀፍ ጤና መድን ተጠቃሚዎች መዋጮውን ለማሻሻል የቀረበውን የውሳኔ ሀሳብ ተወያይቶ ተግባራዊ እንዲሆን አጽድቋል። ዶክተር ዮሐንስ ውሳኔው የደረጃ ሀመርሃ ግብር ከፋዮችን በደረጃ ላይ የክፍያ ስርዓት ምድብ ስር እንዲስተናገዱ የሚያደርግ እንጂ አዲስ የክፍያ ጭማሪ የተደረገበት እንዳልሆነ አብራርተዋል። በከተማ አስተዳደሩ የሚገኙ የደረጃ ሀ ግብር ከፋይ በአመት 10500 ብር ለራሱና ለመላው ቤተሰቡ የጤና መድን ይከፍላል። መክፈል የማይችሉ ዜጎችን ደግሞ መንግስት በድጎማ እንደሚደግፍ ዶክተር ዮሐንስ መናገራቸውን ሪፖርተር ጋዜጣ አስነብቧል። የሆርሙዝ ሰርጥ አገልግሎት ክፍያን ለመጠየቅ ኢራን የህግ ረቂቅ አዘጋጀች። የኢራን ፓርላማ በሆርሙዝ ሰርጥ በኩል እንዲያልፉ የተፈቀደላቸው የሀገራት መርከቦች ለኢራን የሚከፍሉትን የአገልግሎት ክፍያ የሚደነግግ የህግ ረቂቅ አዘጋጅቷል። የፓርላማው የብሔራዊ ደህንነትና የውጭ ጉዳይ ኮሚሽን የደገፈው የህግ ረቂቅ በሆርሙዝ ሰርጥ በኩል እንዲጓዙ ለተፈቀደላቸው መርከቦች ኢራን የምትሰጣቸው አገልግሎቶች ክፍያ እንዲፈጽሙ ያደርጋል። ይህ የተሰማው አሜሪካ በኢራን ላይ ከባድ የኢኮኖሚ ማዕቀቦችን ለመጣል በመዘጋጀት ላይ ባለችበት ወቅት ነው። የአሜሪካን የገንዘብ ሚኒስተር ስኮት ቤንስ ዋሽንግተን የኢራን የኢኮኖሚ ምንጮችን ሙሉ በሙሉ ለመቁረጥ እንደምትሰራ መናገራቸው ይታወሳል። የኢራን የደህንነት ኃላፊ ሞሲን ረዛኢ በበኩላቸው የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢኮኖሚ ጦርነት ከቀጠለ ኢራን በባህረ ሰላጤው የምታደርገውን የነዳጅ ምርት ላኪነት ሙሉ በሙሉ ልታቆም እንደምትችል አስጠንቅቀዋል። እንዲሁም የአሜሪካን ማዕቀብ የሚደግፍ ማንኛውም ሀገር የጦርነት ድርጊት እንደፈጸመ እንደሚቆጠር ገልጸዋል። በተያያዘ ዜናም የኦማን የውጭ ጉዳይ ሚኒስተር ሰይድ በድር በሆርሙዝ ሰርጥ ጉዳይ ከኢራን ባለስልጣናት ጋር ለመወያየት ማክሰኞ ወደ ቴህራን እንደሚጓዙ የኢራን የውጭ ጉዳይ ሚኒስቴር አስታውቋል። በመጨረሻም የሮሃ ፎሬክስ ቢሮን የዕለቱን የምንዛሬ ተመን እናጋራችኋለን። በዚህም የአሜሪካ ዶላር በ180 ብር ከ71 ሳንቲም እየተገዛ በ183 ብር ከ32 ሳንቲም እየተሸጠ ይገኛል። የእንግሊዝ ፓውንድ በ233 ብር ከ54 ሳንቲም እየተገዛ በ238 ብር ከ21 ሳንቲም እየተሸጠ ይገኛል። ዩሮ በ203 ብር ከ51 ሳንቲም እየተገዛ በ207 ብር ከ58 ሳንቲም እየተሸጠ ይገኛል። የስዊስ ፍራንክ በ217 ብር እየተገዛ በ221 ብር ከ36 ሳንቲም እየተሸጠ ይገኛል። የደቡብ አፍሪካ ራንድ በ9 ብር ከ15 ሳንቲም እየተገዛ በ9 ብር ከ33 ሳንቲም እየተሸጠ ይገኛል። የአረብ ኤምሬትስ ድርሃም በ48 ብር እየተገዛ በ49 ብር እየተሸጠ ይገኛል። የአውስትራሊያ ዶላር በ115 ብር ከ79 ሳንቲም እየተገዛ በ118 ብር ከ10 ሳንቲም እየተሸጠ ይገኛል። የሳውዲ ሪያል በ47 ብር እየተገዛ በ47 ብር ከ95 ሳንቲም እየተሸጠ ይገኛል። የቻይና ዩዋን በ24 ብር ከ87 ሳንቲም እየተገዛ በ25 ብር ከ36 ሳንቲም እየተሸጠ ይገኛል። የካናዳ ዶላር በ121 ብር ከ38 ሳንቲም እየተገዛ በ123 ብር ከ80 ሳንቲም እየተሸጠ መሆኑን የሮሃ ፎሬክስ ቢሮ የውጭ ምንዛሬ ተመን ያሳያል። ውድ ገበያ ሚዲያ ተከታዮቻችን ለዕለቱ የመረጥናቸው የሀገር አቀፍና ዓለም አቀፍ የቢዝነስ ዘገባዎቻችን እነዚህን ይመስላሉ። መልካም ቀን ይሁንላችሁ። አዲሱን ዓመት በአዲስ ቤት ድሪም ቢልደርስ ሪል ስቴት ባለፉት ዓመታት 6 ትላልቅ ፕሮጀክቶችን በስኬት በማጠናቀቅ የብዙዎችን የቤት ህልም እውን አድርገናል። አሁን ደግሞ በከተማችን ለኑሮ ተስማሚ በሆነችው ሲኤምሲ በሀገራችን የመጀመሪያ የሆነውን ባለ 5 ኮከብ ኮምፓውንድ አፓርትመንቶችን በሽያጭ ላይ ነን። አዲሱን ዓመት ምክንያት በማድረግ 25% ቅድመ ክፍያ ጀምሮ ለሚከፍሉ ደንበኞቻችን ከ7% እስከ 30% የሚደርስ ልዩ የበዓል ቅናሽ አዘጋጅተናል። ቤቶቻችን ባለ 1 መኝታ ከ720 ሺህ ብር ቅድመ ክፍያ ጀምሮ፣ ባለ 2 መኝታ ከ1.1 ሚሊዮን ብር ቅድመ ክፍያ ጀምሮ፣ ባለ 3 መኝታ ከ1.4 ሚሊዮን ብር ቅድመ ክፍያ ጀምሮ ቀሪውን ክፍያ ያለምንም የዋጋ ጭማሪ በግንባታ ሂደት መሰረት በተመቻቸ ሁኔታ ይከፍላሉ። በዚህ ኮምፓውንድ ውስጥ 2 የመዋኛ ገንዳ፣ ዘመናዊ ጂምና ስፓ፣ ለልጆች ኢንዶር ኤንድ አውትዶር ፕሌይግራውንድ፣ ባስኬትቦል ኮርትስ፣ የህፃናት ማቆያ ወይም ዴይ ኬር፣ የመሮጫና የሳይክል ትራክ በውስጡ አዋህዶ የያዘ ድንቅ የመኖሪያ መንደር ነው። አዲሱ ዓመት የቤት ህልሞን ወደ እውነት የሚቀይሩበት እንዲሆን ፈጥነው ይደውሉ። ስልክ 0928 74 4913 ላይ ሃሎ ይበሉን። ድሪም ቢልደርስ ሪል ስቴት ህልሞን እንገነባለን።